አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ፍቅር እስከ መቃብር። ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር። ከያኔው የመድረኩ ፈርጥ ወጋየሁ ንጋቱ ፍቅር እስከ መቃብር መጽሐፍን በኢትዮጵያ ሬዲዮ እልፍኝ እየተረከ ባለበት ወቅት ጋዜጠኛ ንጉሴ አክሊሉ በእልፍኙ በኩል ሲያልፍ አተራረኩን ሰምቶ ቆም ብሎ ተመለከተው። ወጋየሁ ተመስጦ ትረካውን ቀጥለዋል። ድምፁን የሚቀርጹት ተመስጠው ይከታተሉታል። ጋዜጠኛው ቆም ብሎ አዳመጠው። በፊታውራሪ መሸሻ ቤት የተጠራው ዘመድና ዓመት በዓል የሰበሰበው እንግዳ በሰፊ አዳራሽ ግጥም ብሎ ሞልቶ መብል መጠጡ በታላቅ ልግስና ሲሰጥ አመሸ። ከግብር በኋላ እንደገና መጠጥ እየተጠጣ ጎበዛዝት በአንድ በኩል ዘፈን ጀመሩ። ካህናቱም በበኩላቸው ማህሌተ ገንቧቸውን ይወርቡ ጀመር። በመጀመሪያ ሌሎች ካህናት በየተራ አብራጆች ሆነው በዛብህ ከተቀባዮቹ ጋር ሆኖ ሲቀበል ቆየ። በኋላ እሱ ማውረድ ሲጀምር በአዳራሽ ውስጥ የነበረው ጫጫታ ትንሽ በትንሽ ጸጥ እያለ ሄደ። ይዘፍኑ የነበሩትም ጎበዛዝት ዝም አሉና ሁሉም የካህናቱን ወረብ ይሰሙ ጀመር። ከድምፁ ግጥሙ፣ ከግጥሙ ድምፁ እንዴት እግዚአብሔር አሟልቶ የሰጠው ነው ባካችሁ አሉ ወይዘሮ ጥሩ አይነት የቤቱ እመቤት። አንዱን ግጥም ጨርሶ ተቀባዮቹ በሚቀበሉበት ጊዜ አዳራሹን የመላው ሰው ሁሉ በሙሉ ያጨበጭብ ነበር። ጋዜጠኛ ንጉሴ አክሊሉ የወጋየሁን አተራረክ በተመስጦ እያዳመጠ ዘጠላ ከመወይን ጣዕሙ ብሎ እንደ ግጥም ሲያነበው ቀረጻ የሚያከናውነውን አንድ ጊዜ አቁመው በማለት አስቆመው። ድምፅ ቀራጩ ጋዜጠኛውን ለምን ብሎ ጠየቀው። ወጋየሁ አነባበቡ መልካም ሆኖ ሳለ ዜማውን ግን በደንብ እንዳልተወጣው ጋዜጠኛው ተናገረ። ድምፅ ቀራጩም ቀረጻውን አቆመና ወጋየሁን ከእልፍኙ ወጥቶ እንዲመጣ አደረገው። ጋዜጠኛ ንጉሴ አክሊሉና ወጋየሁ ንጋቱ ሰላምታ ተለዋውጠው በዜማው ላይ ተነጋገሩ። ዜማውን በደንብ እንዳልተወጣው ጋዜጠኛው ለወጋየሁ ነገረው። በዜማ እንዲለው አስሞከረው። ወጋየሁ የማዜም ችሎታ ስላልነበረው አስቸገረው። የዚህን ጊዜ ጋዜጠኛ ንጉሴን ወጋየሁ ንጋቱ ንጉሥ አንተ ብትለው መልካም ነው ብሎ ፈቃዱን ሰጠው። ጋዜጠኛ ንጉሴ አክሊሉም ቀረጻው ላይ የነበሩትን ሁሉ ባስገረመ መልኩ ከእልፍኙ ገብቶ
ዜማውን በውብ ቅላጼ አዜመው። ዝጠላ ዝጠላ ከመወይን ጣዕሙ ዝጠላ ዝጠላ ከመወይን ጣዕሙ እስኩ ድግሙ ድግሙ እስኩ ድግሙ እስኩ ድግሙ ድግሙ እስኩ ድግሙ እስኩ ድግሙ ድግሙ እስኩ ድግሙ። በጋዜጠኛ ንጉሴ አክሊሉ ዜማ የተደነቀው ወጋየሁ አድናቆቱን መግለጽ አቃተው። ንጉሴን እቅፍ አድርጎ ምስጋናውን ሰጠው። በአጋጣሚ በኢትዮጵያ ሬዲዮ እልፍኝ በኩል ሲያልፍ የወጋየሁን ትረካ ሰምቶ የቆመው ጋዜጠኛ ንጉሴ ዝጠላን አሳምሮ አዜማው። ይህ ሆኖ እያለ ግን ትረካው ሲተረክ ወጋየሁ ዝጠላን አሳምሮ አዜማው ድንቅ ነው ችሎታው እየተባለ ተነገረ፣ ተወራ። ዜማንማ ወጋየሁ ያዚመው ተባለ። አድናቆቱ ጎረፈለት። ነገር ግን ዝጠላን ወርቅ አድርጎ ያዜመው ጋዜጠኛ ንጉሴ አክሊሉ ነበር። ዝጠላ ዝጠላ ከመወይን ጣዕሙ ዝጠላ ዝጠላ ከመወይን ጣዕሙ እስኩ ድግሙ ድግሙ እስኩ ድግሙ እስኩ ድግሙ ድግሙ እስኩ ድግሙ እስኩ ድግሙ ድግሙ። ፍቅር እስከ መቃብር መጽሐፍ በኢትዮጵያ ሬዲዮ እየተላለፈ ባለበት ወቅት ንጉሴ አክሊሉ ያዜመው ዜማ ዝጠላ እንደተሰማ በርካቶች አድናቆታቸውን ሰጡ። የሰጡት አድናቆት ግን ለጋዜጠኛ ንጉሴ አክሊሉ ሳይሆን ለወጋየሁ ንጋቱ ነበር። የባህል ሚኒስትር የነበሩት ወጋየሁ ድንቅ የጥበብ ሰው በማለት አድናቆት ሰጡት። ከበርካታ የኢትዮጵያ ክፍሎችም በሺዎች የሚቆጠሩ ደብዳቤዎች ለወጋየሁ ንጋቱ ጎረፈለት። ወጋየሁ ንጋቱ አድናቆቱን ከመቀበል ውጪ እኔ አላደረኩትም ለማለት ግን አልቻለም። በፍቅር እስከ መቃብር ውስጥ ዝጠላ ከመወይን ጣዕሙ እያለ በውብ ዜማ ያዜመው ጋዜጠኛ ንጉሴ አክሊሉ ነበር። ፍቅር እስከ መቃብር መጽሐፍ የደራሲ ሐዲስ ዓለማየሁ ድርሰት በ1958 ዓመተ ምህረት ለመጀመሪያ ጊዜ ለንባብ በቃ። እነሆ 60 ዓመትም ሞላው። ይህንን ድንቅ መጽሐፍ ጽፈው ያበረከቱልንን ደራሲውን ሐዲስ ዓለማየሁን ከልብ እናመሰግናለን። እርሶ ቢያልፉም ዛሬም በድንቅ ሥራዎቻቸው ይታወሳሉ። አዲስ 1879ም የፍቅር እስከ መቃብር መጽሐፍን 60ኛ ዓመት በደማቁ እያከበረው ይቀጥላል። አዲስ ዓለም አየሁ ባንተ ውስጥ ማይደክም ፍቅርን አሳየ በብዙ
የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ በ1953 መጨረሻ የታላቋ ብሪታንያና የኔዘርላንድስ አምባሳደር በመሆን ወደ እንግሊዝ ተልከው እስከ 1958 ዓመተ ምህረት ድረስ በዚያ ቆዩ። በእንግሊዝ ሀገርም ፍቅር እስከ መቃብር መጽሐፍን ጻፉት። በዚህ ቆይታቸው ቢደሰቱም ባለቤታቸው በሞት ለተለዩአቸው የመረር ሐዘንም አጋጥሟቸው ነበር። ሐዲስ ዓለማየሁና ወይዘሮ ክበበ ፀሐይ የጋብቻ ሕይወት የፍቅርና ደስታ የተሞላበት ቢሆንም ልጅ ለማፍራት ግን ሳይቻላቸው ቀርቷል። ለባለቤታቸው ማስታወሻ ይሆን ዘንድ አዲስ አበባ የሚገኘውን ቤታቸውን ለሕፃናት ማሳደጊያ ሰጥተዋል። ከባለቤታቸው ሞት በኋላ ሌላ ሚስት ሲያገቡ ቀርተዋል። በ1958 ዓመተ ምህረት ወደ አዲስ አበባ መጥተው እስከ 1961 ዓመተ ምህረት የፕላንና ልማት ሚኒስቴር ሆነው በአክሊሉ ሀብተወልድ ካቢኔ ውስጥ ሰርተዋል። ከ1961 እስከ 1966 ዓመተ ምህረት የሕግ መወሰኛ ምክር ቤት አባል ሆነው ሰርተዋል። በደርግ ጊዜ የመማክርት ሸንጎ አባል ሆነው አገልግለዋል። ደርጎች ለጠቅላይ ሚኒስትርነት ቢያጯቸውም እርሳቸው ግን አልፈልግም ማለታቸውም ተነግሯል። ሐዲስ ዓለማየሁ ነሐሴ 2 ቀን 992 ዓመተ ምህረት በአዲስ አበባ መካነ አእምሮ የክብር ዶክትሬት ዲግሪ ተሰጥቷቸዋል። ሐዲስ ዓለማየሁ በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ቢለዩም ድንቅ ሥራቸው ግን ሕያው ሆኖ ከዘመን ዘመን እየተሻገረ ይገኛል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879